በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድማችን ሀብተወልድ በክርስትና ስሙ ወይም ደግሞ ደምረው ከነበረበት የጨለማ ሕይወት ወጥቶ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ስለመጣ የእርሱ ልጅ ስለሆነ ክርስቶስ በደሙ የመሰረታት የዚህ ቅዱስ ቤተክርስቲያን ልጅ ስለሆነ ሀብተወልድና ስመ ክርስትናን ስላገኘ እጅግ በጣም ደስ ብሎናል። በአንድ አጥ ነፍስ መመለስ በምድር ብቻ ሳይሆን በሰማይ ያሉ መላእክት እንኳን ይደሰታሉና በዚህ ቀን ያልተደሰተ ስሙን አልጠራው። በዚህ ቀን ያልተደሰተ በቃ ይሄ ከባድ ነው እና በጣም ደስ ብሎኛል። በእውነት በጣም ደስ ብሎኛል። እግዚአብሔር አምላክ አሁንም በቤቱ ያጽናልን። ምንድነው ከፕሮቴስታንቲዝም ቤት ብዙዎች ሲወጡ ሁልጊዜ እንደምታውቁት የተለመደ ነገር ይደረጋል። ምንድነው ፐርሰናል የሆነ ነገር መናገር፣ ፐርሰናል የሆነ ነገር የድሮ የሰሩትን ነገር ሊሆን ይችላል፣ የድሮ ማንነታቸውን ምናምን ብቻ ፐርሰናል የሆኑ ነገሮች በአጠቃላይ አንስተው ሰዎችን መዝለፍ፣ ሰዎችን መሳደብ የተለመደ ነው እና ኦርቶዶክሲያን በአጠቃላይ ከወንድማችን ሀብተወልድ ጎን መቆማችሁን ማሳየት አለባችሁ። ያው በዚህ ደግሞ አንታማም። ለነገሩ እግዚአብሔር የተመሰገነ ይሁን። ሌላው ለፕሮቴስታንት ወንድምቶቼ ማስተላለፈው ጥሪ ምንድነው? አምልጡ። ያው እኛ እንወዳችኋለን። በተሻለ አቅም ካላችሁበት የጨለማ ሕይወት አምልጣችሁ ጌታ ኢየሱስ ክርስቶስን እንድታገኙት እኛ ኦርቶዶክሳውያን አብዝተን እንጸልይላችኋለን። እኛ በአጠቃላይ በመላው ዓለም ያለን ኦርቶዶክሳውያን ስለ እውነት ፕሮቴስታንት የሆናችሁ ወንድሞቻችን በጣም በክርስቶስ ፍቅር እንወዳችኋለን። ከኛ የበለጠ ደግሞ እውነተኛው ጌታ ኢየሱስ ክርስቶስ የአምላኮች አምላክ የንጉሶች ንጉስ የጌቶች ጌታ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ይወዳችኋል እና ወደ እውነተኛው መንገድ ተመለሱ። ይሄ ትልቅ ፍሬ ነው። በነገራችን ላይ አንዳንድ ጊዜ ምልክት የሚባል ነገር አለ ተወዳጆች። በፕሮቴስታንቱ ቤት ሁሉም ሰው ስለ እምነቱ እንዲህ ነው በዛ ወጥቶ በዚህ ገብቶ ምናምን የተለያዩ ነገሮች ሊናገር ይችላል። ነገር ግን አሁን ብቻ ባጭሩ እና በቀላሉ ሲምፕሊ እየተመለከታችሁ ያላችሁት የኛ የቤተክርስቲያናችን ትምህርት ምን ያክል በፕሮቴስታንቱ ቤት ተጽዕኖ እየፈጠረ እንደሆነ ነው። ከዚህ በላይ ተጽዕኖ መፍጠር የለም። እግዚአብሔር የተመሰገነ ይሁን። አሁንም እግዚአብሔር አምላክ ሁላችን ይርዳን። በተለይ እዚህ ቲክታክ ፕላትፎርም ላይ የምታገለግሉ ኦርቶዶክስ የሆናችሁ ወንድሞች እናንተ ጊዜያችሁን አጣባችሁ፣ ሰዓታችሁን አጣባችሁ እያንዳንዱ የምታደርጓት እርምጃ በአጠቃላይ ዛሬ ፍሬ እያፈራ ነው እና ብዙዎች ወደ እውነተኛው መንገድ እየተመለሱ ነው። አሁንም እግዚአብሔር አምላክ ሁሉንም ይርዳቸው። ግን ደስ ይበላችሁ። በጣም በብዙ ፕሮቴስታንቶች አእምሮ ዘንድ ጥያቄ ምልክት ፈጥረናል። ብዙዎች ወደ ዘለፋ ይሄዳሉ፣ ብዙዎች ወደ ትችት ይሄዳሉ። እንደዚህ ነገር አያዋጣም። ምንድነው መሰላችሁ? እርግጥ በእኛና በፕሮቴስታንት ወንድሞቻችን መካከል የሀሳብ የትምህርት ልዩነት አለ። ይሄ ግልጽ ነው፣ እሙን ነው። ግን አንድ የሚያደርገን ነገር ደግሞ አለ። ሁላችን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የእርሱ ፍጥረቶቹ ነን፣ ሰዎች ነን ማለት ነው እና በክርስቶስ ኢየሱስ ምናምን ኦርቶዶክሳውያን በአጠቃላይ የትኞቹን ፕሮቴስታንቶች ልንጠላቸው አይገባም እና በተቻለ አቅም ፕሮቴስታንት ወንድሞችም ከዘለፋ ይሄ ከጥላቻ መንፈስ ከተለያዩ ነገሮች ውጡና ፖዘቲቭ ሆናችሁ አና ነገሮችን ለመወየት ብትሞክሩ እንደ ሐሳብ። በመንፈሳዊ ቀናት ሰዎች ብዙ ነገር በእርግጥ አንድ ሁለት ሊባባሉ ይችላሉ። ግን በተቻለ አቅም ኔጌቲቪቲ በሌለበት ሁኔታ በተቻለ አቅም ፖዘቲቭ በሆነ መንፈስ አሁንም ቀርባችሁ ብትወያዩ በሉል ጊዜ ስም እንጠይቃለን። ብዙ ጊዜ ከተመለከታችሁ ከኦርቶዶክስ ቤተክርስቲያን ወደ ፕሮቴስታንት ቤት የሚሄዱ ሰዎች በአጠቃላይ በጣም ይፈጥናሉ። በጣም በአጭር ጊዜ ውስጥ ፓስተር የሚሆኑት እነሱ ናቸው። በአጭር ጊዜ ውስጥ ቸርች የሚከፍቱት እነሱ ናቸው። በአጭር ጊዜ ውስጥ ትልቅ ጉባኤ አዘጋጅተው ህዝብ የሚጠሩት እነሱ ናቸው። በጣም ይፈጥናሉ። ይሄ ለእኛ ምንም የሚረብሸንና የሚያወከን ነገር አይደለም ተወዳጆች። ግን ልዩነቱን እንድታዩት ፈልጌ ነው። ከኦርቶዶክስ ቤተክርስቲያን ሰዎች ሲወጡ በጣም ይፈጥናሉ። ፕላስ ደግሞ ስለ ኦርቶዶክስ ቤተክርስቲያን በቂ እውቀት ኖሯቸው ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ማለት እንኳን አይችሉም። ማለቀስ ይጀምራል ምናምን በቃ እኔ እንዴት እንደዚህ በቃ እኔ በፍጹም ኢየሱስን ያገኘሁት ለመጨቃጨቅ አይደለም ምናምን ናና ተጨቃጨቅ የተባለ ይመስል ማለት ነው። ኢየሱስን የተቀበልኩት እንትን ላለማተ ማለት
ረጅም ሰዓት ከሰዎች ጋር ሲጨቃጨቅ የሚውል ሰው ኢየሱስን የተቀበልኩት ለእንትን አይደለም ይላቸዋል፣ ድራማ ሲሰራ ማለት። ኦርቶዶክስ ደግሞ የሆኑትን ፕሮቴስታንቶች ሲያገኟቸው የትኛውን ፕሮቴስታንት ደፍሮ በፊታቸው ቆሞ አይናገራቸውም። በነገራችን ላይ ለምን መሰላችሁ? ኦርቶዶክሳዊነት ልክ እንደዚህ ነው። እህልን አላምጦ ነገርን አዳምጦ እንደሚባለው እያንዳንዱ ከተለያየ ቤተ እምነት የሚመጣ ኦርቶዶክሳዊ የሆነ ሰው በአጠቃላይ እመኑኝ ስለ ቀድሞ ቤተ እምነቱ ደፍራችሁ እንዳትጠይቁት። ያኔ ጠየቃችሁት ለተደገን ነገር ይበላሻል። ምክንያቱም በመረጃና በማስረጃ ነው የሚመልስላችሁ። በመረጃና በማስረጃ። ለምሳሌ ተመስገን ከዚህ በፊት ፕሮቴስታንት ነበር። ፕሮቴስታንቲዝምን ሳያውቃት አይደለም የወጣው። ሳያውቃት ነው የወጣው ካላችሁ እስኪ ቀረብ አድርጉት፣ እስኪ ስለ ፕሮቴስታንቲዝም ጠይቁት። ከእናንተ የበለጠ እናንተ ያላያችሁትን ጉድ፣ እናንተ ያላያችሁትን ነገር በአጠቃላይ በማስረጃ እየወጣ በደንብ አድርጎ ይነግራችኋል። እንደውም ያላወቃችሁትን ፕሮቴስታንቲዝም እንድታውቁ አድርጎ ጠልታችሁት እንድትወጡ ያደርጋችኋል። ከቻላችሁ አቅርቡና ጠይቁት። ደሜም ልክ እንደዛው። ደሜም እንደምታውቁት ረዥም ጊዜ በፕሮቴስታንቲዝም ውስጥ ያሳለፈው ወንድማችን ነው። ስለ ፕሮቴስታንቲዝም አያቅም የምትሉ ከሆነ እስኪ አቅርቡና ጠይቁት። እስኪ ከዚህ በፊት እሱስ ገላትን ሲዘልፍ ነበረ ወይስ አልነበረም? ነበረ። ስለ ገላት አውርቷል። ያላወራው ነገር የለም። እያንዳንዱን ሀሳብ አንሱና ግድ የላችሁ ሲቀረብ አድርጋችሁ ጠይቁት። ያኔ በደንብ አድርጎ ፈትፍቶ ያጎርሳችኋል። እና ፕሮቴስታንት ወንድሞቻችን አሁንም ኑ ተመለሱ፣ ፕሊስ ኑ በብርሃኑ ተመላለሱ። ይሄ የቤተክርስቲያናችን ጥሪ ነው። ኑ በብርሃኑ ተመላለሱ የምንለው በነገራችን ላይ ብዙዎች ከብርሃኑ ርቀው በጨለማ ውስጥ ስለወደቁብን ነው። እና ይህች ቅድስት ቤተክርስቲያን እናታችን ቤተክርስቲያን አባታችን ክርስቶስን እንድንመስልላት ስለምትፈልግ ሁልጊዜ ጥሩዋ ነው። ኑ በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ እያለች ልጆቿን ትጠራለች። እግዚአብሔር የተመሰገነውን በብዙ ፕሮቴስታንት አይምሮ ጭንቅላት ላይ በነገራችን ላይ ተጽዕኖ ፈጥረናል ስንላችሁ በነገራችን ላይ ደስ እንዲላችሁ አይደለም፣ ኦርቶዶክሳውያን እንድታውቁት ያክል እንጂ ይሄ እናንተን ኦርቶዶክስ የሆኑ ሰዎችን ለማስደሰት አንጀታራችሁን ለማራስ ምናምን አይደለም የምናገረው። ይህን ለማረጋገጥ ቀላልና ሲምፕል የሆነ ነገር ልንገራችሁ። ኮሜንት ሴክሽን ላይ የሚበዛውን ኮሜንት ለምሳሌ ተመልከቱት። የፕሮቴስታንት ወንድሞቻችን ኮሜንት ነው። እየዘለፉንም እየሰደቡንም ቢሆን አይደንቅም። ቁጭ ብሎ እያዳመጡን ነው። ይሄ ከዚህ በላይ ተጽዕኖ መፍጠር የለም። ይሄ ኦርቶዶክሲያን በጣም ደስ ሊላችሁ ይገባል። ይሄ የቤተ ክርስቲያናችሁ ትምህርት ውጤት ነው። እያንዳንዱ እዚህ ውስጥ ያለ ፕሮቴስታንት በአጠቃላይ በነገራችን ላይ እንዲህ አይነቱን ሀሳብ መስማት አይፈልግም። እንዲህ አይነቱን ነገር ማዳመጥ አይፈልግም። ማዳመጥ መስማት ሳይፈልግን እዚህ ቁጭ ብሏል። አሁን በዚህ ሰዓት እዚህ ቁጭ ብሏል። ኮሜንት ሴክሽን ላይ እንደፈለጉ ይሳደባሉ፣ ይዘልፋሉ። በዚህ ወጥቶ በዚህ ገብቶ ይሏቸዋል። ለምን ይመሰላችሁ? ራሳቸውን ችለው ከዚህ ላይ መውጣት ስለማይችሉ እናንተ ብሉክ እንድታረጓቸው፣ እናንተ ሚዩት እንድታረጓቸው ይፈልጋሉ። ልክ እናንተ ሚዩት እናንተ ብሉክ ስታረጓቸው ያኔ እውነት ያገኙ መስሏቸው፣ ሳትስፋክሽን ያገኙ መስሏቸው ይወጣሉ። እና እግዚአብሔር የተመሰገነው ቤተክርስቲያናችን ተጽዕኖ ፈጥራለች። የቤተክርስቲያናችን ትምህርት ተጽዕኖ ፈጥሯል። ከዚህ በላይ ተጽዕኖ መፍጠር የለም። ተጽዕኖ መፍጠሩን ደግሞ የምታውቁት ደግሞ በዚህ ነው ተወዳጆች። ተጽዕኖ መፍጠራችን የምታውቁት በዚህ ነው። እያንዳንዱ ፕሮቴስታንት ከስር ቁጭ ብሎ ዘለፋን ይጽፍላችኋል። ነገር የሚሸት ነገር ይጽፍላችኋል። ሐሜት ይጽፍላችኋል። እንዲህ አይነቱን ቃል እኮ መስማት አይፈልግም። እኛው የምናወራቸውን ሀሳቦች በአጠቃላይ ሼር የምንደራረጋቸውን ነገሮች ማዳመጥ ራሱ አይፈልጉም። ግን ትምህርቱ ተጽዕኖ ስለፈጠረ አሉ እስካሁን። እና ተጽዕኖ ፈጥረንባችሁ ቁጭ ብላችሁ እያዳመጣችሁን ያላችሁ ፕሮቴስታንት ወንድሞቻችን ስለ እውነት በሽንገላ ቃል አይደለም፣ ስለ እውነት ከልብ በክርስቶስ ፍቅር እንወዳችኋለን። ወንጌልን ለእናንተ የምናደርሰው ጠልተናችሁ አይደለም። በመጽሐፍ ቅዱስ ትምህርት ዙሪያ ከእናንተ ጋር የምንወያየው ጠልተናችሁ አይደለም፣ ስለምንወዳችሁ ነው። እኛ ያወቅነውን እውነት እናንተ ምልታውቁ ስለምንፈልግ እና በክርስቶስ ፍቅር ሁላችሁንም በደንብ እንወዳችኋለን የኔ ተወዳጆች። እሺ ዛሬ አንዳንድ ሀሳቦችን እናነሳለን ተወዳጆች። አጠር ላለ ሰዓት ነው የገባሁት። በቻልነው አቅም ዛሬ የተወሰኑ ነገሮችን እንላለን። ህይወት ላይ ፎከስ አድርገን አንዳንድ ነገሮችን እናነሳለን። እግዚአብሔር አምላክ ለሁላችን ማስተዋሉን፣ ጥበቡን፣ ሚስጥሩን ያድለን ይስጠን እና የተወሰኑ ነገሮችን እናወራለን። እሺ በተቻለ አቅም ይሄ መልእክት ለሚመለከታቸው ሁሉ በደንብ ሼር ታደርጉታላችሁ። በኋላ ላይ የተወሰኑ እህት ወንድሞችን አስገባለሁ። በዙ ዙሪያ እንደው የተወሰኑ ነገሮችን እንደው እባካችሁን እንደው እንድታወሩኝ እፈልጋለሁ። ምክር እፈልጋለሁ።
በዚህ ዙሪያ ትንሽ እንደው የሆነ አላደለ እንደው ግሳጼ እንፈልጋለሁ የምትሉ ወንድሞች ካላችሁ እህቶች ካላችሁ መጨረሻ ላይ ከሀሳቡ መጠቅለያ ሀሳብ ላይ አስገባችኋለሁ። እሺ ሀሳቡን እስክጨርስ ይቅርታ ኮሜንት ሴክሽኑን ላጥፋባችሁ። እሺ ኦልራይት ዛሬ እንግዲህ ስለ ሌሎች ሀሳቦች ነበር በእርግጥ ላወራ ያሰብኩት እና በአንዲት እጅግ በጣም በመወዳት እጅግ በጣም በማከብራት እህቴ አማካኝነት አንድ ሀሳብ እንዳወራ እንዳወራም ፈቀድኩኝ እና የሀሳብ ምንድነው ስለ ኦርቶዶክሳዊ የጮኝነትና የትዳር ህይወት ነው። ተወዳጆች እንግዲህ በአሁኑ ሰዓት በዚህ ዘመን ለቤተክርስቲያናችን ትልቅ ፈተና ሆኖ እንደ ትልቅ ችግር በነገራችን ላይ የተጋረጠ ትልቁ ፈተና ስጋዊ ፍትወት ነው ወይም ደግሞ ዝሙት ነው። ትዳር በመጀመሪያ ምንድን ነው? የጮኝነት ህይወት ምን መምሰል አለበት? እነዚህ ነገሮች በአጠቃላይ እናወራለን እና በዚህ አጋጣሚ በጮኝነት ህይወት ውስጥ ደግሞ በጣም ብዙ እንግዲህ ሁልጊዜ ተጎዳ ነው የሚሉ ሰዎች ይኖራሉ። በጣም የሚገርመው ነገር አንዳንድ ጊዜ እኔ በጣም ብዙ ትዳር ላይ ሽማግሌ ሆኜ አውቃለሁ እና ሽምግልና ላይ ስትገኙ ሁሉም አካላት እኔ ተበደልኩ ነው እንጂ እኔ በድያለሁ የሚል ሰው አይኖርም። ብቻ ግን እውነት ግን እንደው በእንደዚህ አይነት ጉዳዮች ችግር እየደረሰባችሁ ያላችሁ እህቶች ወንድሞች ካላችሁ ትንሽ ደቂቃ ወስዳችሁ ብታደምጡኝ ደስ ይለኛል። የሰው ልጅ የህይወቱ መንገድ በሁለት ይከፈላል። አንደኛው ምንኩስና ነው። ሰዎች ከብቸኝነት ህይወት ወጥተው ራሳቸውን የክርስቶስ ሙሽራ አድርገው ቤተክርስቲያንን ህይወታቸው አድርገው በምንኩስና ህይወት የቅዱሳን መላእክትን አስኬማ ለብሰው ክርስቶስ ኢየሱስን ያገለግሉታል። ይሄ የመጀመሪያው መንገድ ነው። ቀዳሚት ህግ ተብላ የምትጠራው ግን ትዳር ነች። ቀዳሚት ህግ ተብላ የምትጠራው ትዳር ነው። ትዳርን ባርኮ ቀድሶ የሰጠን አምላካችን እግዚአብሔር ነው። ትዳር ሰዎች በአንድነት ፈለማ የሚዋሃዱበት በልጅ የሚከብሩበት ህይወት፣ ከሁሉ በላይ ደግሞ በህይወት ወንጌልን የሚሰብኩበት ህይወት ነው። ቅዱስ ጳውሎስም ደግሞ እንዳለው ደግሞ ከፍትወት የሚራቅበትም ደግሞ ህይወት። እግዚአብሔር አምላክ የአዳምን ብቸኝነቱን ተመልክቶ ሴትን ፈጠረለት። ሴት የሚለው ስም በነገራችን እንዲሁ ተራ ስም አይደለም ተወዳጆች። ሴት የሚለው ስም ሔዋን ቀድሞ በገነት ሳለች ቀድሞ በገነት ንጽሕት ቅድስት ድንግል እያለች ትጠራበት የነበረው ስም ሴት ነው። ከገነት ከተባረሩ በኋላ የሕያዋን እናት መሆኗን ሲያጠይቅ አዳም ሔዋን ብሏታል። እግዚአብሔር አምላክ የአዳምን ብቸኝነቱን ተመልክቶ ሴትን ፈጠረለት። ሴትን ሲፈጥረለት አባታችን አዳም የመጀመሪያውን የፍቅር ዝማሬ ዘመረ። ይህች ስጋ ከስጋዬ አጥንቷም ደግሞ ከአጥንቴ ነዋል። ሰዎች በትዳር ህይወት ውስጥ ሲኖሩ በጣም ብዙ ፈተኖች ይገጥሟቸዋል። በጣም ብዙ ፈተኖች በቤተክርስቲያናችን ሁልጊዜ ጥንዶች የሚጋቡ በስርዓተ ቤተክርስቲያን የሚጋቡ ጥንዶች በስርዓተ ቁርባን ሊሆን ይችላል፣ በስርዓተ ተክሊል ሊሆን ይችላል። የሚጋቡ ጥንዶች ሲኖሩ ሁልጊዜ በቤተክርስቲያናችን የሚነበብ የመጽሐፍ ቅዱስ ክፍል አለ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ያለ እና ፈሪሳውያን ሊፈትኑት ወደ ክርስቶስ ዘንድ ቀርበው ሰው በበደለችው ሁሉ ሚስቱን ሊፈታ ይገባልን ብለው ጥያቄ እንደጠየቁት፣ እናም ደግሞ በገጸ ነባቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ትዳር ምን ያክል ልዩ እና የተቀደሰ ሕይወት መሆኑን እንደተናገረ ይናገራል። እዛ ክፍል ላይ በደንብ ሀሳቡን ያብራራል እና ጌታችን ኢየሱስ እዛ ላይ አጽንቶ የሚናገረው ነገር አለ ተወዳጆች። አጽንቶ የሚናገረው ያ ምንድነው? እግዚአብሔር አንድ ያረገውን ሰው አይለየው የሚል ነው። እግዚአብሔር አንድ ያረገውን ሰው ምን አይበለው? ሰው አይለየው። ይሄ በፈቃደ እግዚአብሔር ሰዎች ጣልቃ ገብቶ ሊለዩት አይገባም ነው ባጭሩ። ምክንያቱም በማን ፈቃድ የተከናወነ አንድነት ስለሆነ በፈቃደ እግዚአብሔር የተከናወነ። በፈቃደ እግዚአብሔር የተከናወነ ትዳር ደግሞ ሰዎች ገብቶ ሊለዩት አይገባም። ትዳር እጅግ በጣም የተቀደሰ ሕይወት ነው። ለዛም ነው መጽሐፍ ቅዱሳችን ጋብቻ ክቡር ነው ለመኝታውም እርኩሰት የለውም ብሎ የሚናገረው። ለዛም ሰዎች ከጋብቻ ውጭ የሚያደርጓቸው እያንዳንዱ ግንኙነቶች በአጠቃላይ ያው በርኩሰት የተሞሉ ናቸው። ሰው ሊሳሳት ይችላል እና በንስሐ ሕይወት ደግሞ ከእንደገና ይታጠባል። በጋብቻ ሕይወት ግን ርኩሰት የለውም ተወዳጆች። ንስሐ የሚገባበት ነገር አይደለም ማለት ነው። ሰዎች በቅዱስ ቃሉ ታምነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ታትመው በትዳር ሕይወት ሲኖሩ በመኝታቸው ለሚከናወነው ነገር በአጠቃላይ ንስሐ የሚገባበት የረከሰ ሕይወት አይደለም፣ የተቀደሰ እንጂ። ቀድሞውኑ ያ ሕይወት ምን የተባለ ነው? የተባረከ ሕይወት ስለሆነ ማለት ነው።
እና ጋብቻ ክቡር ነው፣ ለመኝታውም ርኩሰት የለውም ይላል። እዚህ ሁሉ ደረጃ ለመድረስ ግን አንድ ቀዳሚ የሆነ ህይወት አለ። ይሄ የተቀደሰው ህይወት ላይ ለመግባት እግዚአብሔር የባረከው የአንድነት ህይወትን ለመጀመር ከጋብቻ በፊት የሚቀርም አንድ ነገር አለ። ያ ደግሞ ምንድነው? የተባረከ የእጮኝነት ህይወት። ብዙ ጊዜ የእጮኝነት ህይወት ላይ ብዙ ሰዎች ስህተትን ይሰራሉ። ማለት ስለ እጮኝነት ህይወት በጣም ብዙ ሰዎች ያላቸው እውቀት ውስን ነው። ቅዱስ ጳውሎስም በተደጋጋሚ ይናገራል። እንደው ባል እና ሚስት አንድ ላይ መሆናቸው መልካም ነው ይልና ባል ሚስቱን ለማስደሰት ሚስት ባሏን ለማስደሰት ሲሞክሩ እግዚአብሔርን ይረሳሉ ይላል። የእጮኝነት ህይወት እግዚአብሔር የሚረሳበት ህይወት መሆን የለበትም። ተወዳጆች፣ በቤተ ክርስቲያናችን እያንዳንዱ ኦርቶዶክሳዊ የሆነ ሰው በአጠቃላይ የእጮኝነት ህይወት ሲጀምር ገና ከመጀመሩ በፊት በብዙ ነገሮች ጥንቁቅ እንዲሆን ቤተክርስቲያን ታስተምሯለች። ለምሳሌ በስጋዊ ፈቃድ አለመመራት። እህቶች ልክ የእጮኝነት ህይወትን ለመጀመር ልክ ስትነሱ ልክ ስትጀምሩ በስጋዊ ፈቃድ መመራት አያስፈልግም። ማለት እንደው መልኩ ቆንጆ የሆነ ትከሻው ያማረ ወንደ ወንድ የሆነ ጸጉሩ እንደዚህ የሆነ ምናምን እነዚህ ሁሉ ክራይቴሪያዎች በአጠቃላይ የሆነ ሰዓት ላይ ጠፊ ናቸው እና መስፈርት መሆን የለባቸውም። ይሄ ለተቀደሰ ህይወት ለጋብቻ ለሚጀመር የእጮኝነት ህይወት መጀመሪያ መንገድ መሆን የለባቸው። በተመሳሳይ ወንድሞችም ጸጉሯ ለስላሳ የሆነ ሰውነት ቀርጾ የሚያምር መልኳ በጣም ቆንጆ የሆነ እነዚህ ሁሉ በአጠቃላይ መስፈርቶች ለአንድ ወንድ መስፈርት ሊሆኑት አይገባም። እንዲህ ስል ሰዎች ዝም ብሎ አይናቸውን ጨፍነው እንደዚህ ዝም ብሎ አይነት ህይወት ውስጥ ይግቡ እያልኩኝም አይደለም። ግን ለአንድ ለተቀደሰ ትዳር ትልቅ መስፈርት ሊሆን አይችልም። ሁሉም ነገር ኃላፊ እንደሆነ ቅድስት ቤተክርስቲያናችን ታስተምራለች። ንብረት ኃላፊ ነው፣ ሀብት ኃላፊ ነው፣ ዓለም ኃላፊ ናት፣ ቁንጅናም ኃላፊ ነው። ስለዚህ በነገራችን ላይ ይሄ ቁንጅና ለምሳሌ ቆንጆ የሆናችሁ እህቶች በጣም ብዙ ሰዎች ቁንጅናቸውን እያደነቁ ህይወታችሁ ከመጡ እመኑ፣ ያ ቁንጅና በረገፈ ቁጥር እነዛ ሁሉ ወደ እናንተ ሲጎርፉ የነበሩ ሰዎች እንደሚርቁ። በተመሳሳይ ወንድም ያንተም የሆነ በመልክ ሊሆን ይችላል፣ በደም ግባት ሊሆን ይችላል፣ በተለያየ ነገር ተስበው የሚመጡ ሴቶች በአጠቃላይ ስጋዊ የሆነ ነገርን ተመልክተው እስከመጡ ድረስ በተመሳሳይ ያ ነገር ሲረግፍ ያ ነገር ሲጠፋ ከአንተ መራቃቸው አይቀርም። ስለዚህ የትዳር ህይወት ሰዎች ሲፈልጉ የሚቀርቡበት ሰዎች ሲፈልጉ የሚርቁበት ህይወት ሳይሆን ከነድካም ከነደስታ ከነችግር የሚኖርበት ህይወት ነው። ምናልባት በቤተክርስቲያን ውስጥ የሚፈጸሙ የስርዓተ ቤተክርስቲያን ጋብቻዎችን ለመመልከት እድሉ ከነበራችሁ ኦርቶዶክስ የሆናችሁ ቶች ወንድሞች ሙሽራው ሙሽሪትም እጆቻቸው በወንጌል ላይ ጭነው ምን ብለው ነው የሚማማሉት? ለምሳሌ እኔ ክርስትና ስሜ ገብረሕይወት ነው እና ማገባ ሴት ወለተ ማርያም ትባላለች እንበልና ለምሳሌ እጆቻችን በወንጌል ላይ ጭነን ካህኑ የሚያዘውን ንባብ ልክ ሲነበብ ገጸ ንባቡ እንደዚህ ይላል። እኔ ገብረሕይወት ወለተ ማርያምን የሕግ ሚስት ሆነኝ ዘንድ ወድጄ ፈቅጄ ተቀብያታለሁ። ስለዚህም በሐዘኗና በድካሟ ጊዜ በደስታዋና በመከሯ ጊዜ ከእርሷ ጋር ልሁን ከአጠገቧ ላለለይ በኦርቶዶክሳዊት ጉባኤ ፊት ቃሌን በመሐላ እሰጣለሁ ብሎ ነው አንድ ሙሽራ ቃለ መሐላ የሚገባው እጁን በወንጌል ጭኖ። በተመሳሳይ ያችም ሴት ልክ እንደዛው። ስለዚህ የትዳር ህይወት በደስታ ብቻ ሳይሆን በሐዘንም ጭምር፣ ነገሮች በሞሉበት ጊዜ ብቻ ሳይሆን በረሃብም ጊዜ ጭምር፣ በሁሉም ጊዜቶች አብሮ በመሆን የሚኖር ህይወት ስለሆነ ቀድሞ የእጮኝነት ህይወት ላይ ጥንቃቄ ይፈልጋል። አንዳንድ ጊዜ ያለንበት ዘመን ትንሽ በጣም ከባድ ነው ተወዳጆች፣ በጣም ከባድ ነው። ምን ልላችሁ ፈልጌ ነው፣ ሰዎች ሩቅን ሳይሆን በጣም አጭር የሆነ ነገር ነው የሚያስቡት። ለምሳሌ አንድ ሰው አንዲትን ሴት ራሱን ጠብቆ እሷም ራሷን ጠብቃ በእጮኝነት ህይወት ቆይተው ፈቃደ እግዚአብሔርን አስቀድመው ከስጋዊ ፈቃዳቸው ይልቅ ፈቃደ እግዚአብሔርን አስቀድመው ረዥም ጊዜን ካሳለፉ በኋላ በስርዓተ ቤተክርስቲያን ተጋብተው በልጆች ተባርከው መኖራቸውን ሳይሆን የሚመለከቱት ብዙዎች አጭር የሆነውን ነገር ብቻ ነው። በአጭር ጊዜ ውስጥ ሁሉም ነገር እንዲጠናቀቅ በስጋዊ ፈቃድ በፍትወት መውደቅ እነዚህ ነገሮች ሁሉ ብዙ ሰዎች በተለይ ያለንበት ዘመን ትንሽ አስቸጋሪ ነው። ተወዳጆች በእነዚህ አይነት ህይወት ላይ ያለን እህቶች ወንድሞች፣ በነገራችን ላይ ነገሮችን ማብቃት ይቻላል በንስሐ ህይወት። እንደምታውቁት በመጽሐፍ ቅዱሳችን ዳዊት ተመሳሳይ የሆነ ኃጢአትን ሰርቷል። በቤተ መንግስት ሲመላለስ የሰው ሴትን ተመለከተ፣
የኦሪዮንን ሚስት እናም ወደ ቤተ መንግስቱ አስጠራት። ከእሷ ጋር ተገናኘ፣ ጸነሰችም። ከባድ ኃጢአትን ሰራ፣ ኦሪዮንም ጭምር ለሞቱ ምክንያት ሆነ። እንዲህ አይነት ኃጢአትን የሰራው ዳዊት እንኳን በንስሐው ተመልሷል። እና እያንዳንዳችን በተለይ ኦርቶዶክስ የሆነን እህቶች ወንድሞች ጥንቃቄ ያስፈልጋል። ወንድሞች ትልቁ መስፈርታችሁ መሆን ያለበት እግዚአብሔርን የምትፈራ ሴት መሆን አለባት። አንዳንድ ጊዜ ሰዎች ሲያወሩ ወንዶች የሚወዱት ነገር ምንድን ነው ምናምን ይባላል አይደል? ወንዶችም ሰብሰብ ሲሉ ሴቶች ግን ከወንዶች የሚወዱት ነገር ምንድን ነው ይባላል። እና ሰው ከቀረጸው ፕሮጀክት ውጡ ፕሊዝ። ሰው የቀረጸው ፕሮጀክት የትኛውንም ትዳር አቅንቶ አያውቅም። ሰው ከቀረጸው ፕሮጀክት ፕሊዝ ወጣ በሉና እግዚአብሔር የቀረጸውን ፕሮጀክት ተቀበሉ። ሰው የቀረጸው ልክ እንደ ሰው ደካማ ነው፣ ድክመት ያለበት ነው። ይሄ ስጋዊ የሆነ ነገር ተመልክቶ ወደ ትዳር መግባት፣ ዓለማዊ የሆኑ ነገሮችን ተመልክቶ ወደ ትዳር መግባት ሁልጊዜ ገዳይ ነው። ተወዳጅ ክርስቲያኖች እዚህ ውስጥ ያላችሁ ቶች ወንድሞች፣ መስፈርታችሁ ግን በፈቃድ እግዚአብሔር የተመራ ሲሆን እመኑ ይልንገራችሁ፣ ትዳራችሁ በአለት ላይ የጸና ይሆናል። የማይሸረሸር ነፋስ በመጣ ጊዜ የማይበተነው ውሃ በመጣ ጊዜ የማይሸረሸረው የጸና ትዳር ይሆናል። ብዙ ሰው በትዳር ህይወት አብሮ ኖሮ በጣም ከብዙ ዓመታት በኋላ በትዳር ህይወት ውስጥ ትልቅ ችግር ተፈጥሮ እንደማይተዋወቅ ሰው የሚሆነው በነገራችን ላይ ሳይተዋወቁ ቅድሚያ ወደ ትዳር ህይወት ውስጥ እየገቡ ነው። እና በጣም መታወቅ ይፈልጋል። ፕላስ ደግሞ ከእንደገና የምንጸልየውንም ጸሎት መስፈርታችንም ጭምር ሊስተካከል ይገባል። ኦርቶዶክስ የሆናችሁ ወንድሞች ሰው መቼም ፍጹም በቃ ስጋችሁን ገላችሁ ኑሮ አይባልም። ግን ቅድሚያ መሆን ያለበት ነገር አለ። ቅድሚያ ለአንድ ክርስቲያን ለሆነ ወንድ ትልቁ መስፈርት እግዚአብሔርን የምትፈራ ሴት መሆን ያለበት። እግዚአብሔርን የምትፈራ ለቅድስት ቤተክርስቲያን ልዩ አክብሮት ያላት ዘመዶቹን የምታከበር ሴት ከሆነች ያ ሰው በቃ ለጮኝነት ህይወት ሊዘጋጅ ይገባል። በተመሳሳይ እህት ያንቺም መልኩ ቆንጆ የሆነ ፀጉሩ ለስላሳ የሆነ ቁመቱ እንደዚህ ሆነ ወንድ የሆነ ትከሻው እንደዚህ ሆነ ወንድ ብሎ ከመመኘት ይልቅ ልብንም ፈቃድንም ለእግዚአብሔር አስገዝቶ እግዚአብሔርን የሚፈራ ቤተክርስቲያኑን የሚወድ ዘመዶችን የሚያከብር ሰው ስጠይ ብሎ እግዚአብሔርን መማፀን ያስፈልጋል። የሁሉም ክርስቲያኖች መስፈርት መሆን ያለበት ይሄ ነው። በነገራችን ላይ የሁሉም ክርስቲያኖች መስፈርት መሆን ያለበት ይሄ ነው። ከሰሞኑ እንደምታውቁት በጣም ብዙ ሰዎች ደስ በሚል ሁኔታ በስርዓተ ቤተክርስቲያን ከራሳቸው ፈቃድ ይልቅ ፈቃድ እግዚአብሔርን አስቀድመው በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ታትመው ያው የትዳር ህይወት ቅድም እንዳልነው ወንጌል በህይወት የሚሰበክበት አንዱ መንገድ ነውና በህይወታቸው የክርስቶስ ኢየሱስን ወንጌል እየሰበኩ ይገኛሉ። ከሰሞኑ በጣም ብዙዎች እና እዚህ ይሄ በነገራችን ላይ ያ የመጨረሻው ምዕራፍ አይደለም ተወዳጆች፣ ያ የሌላ ደግሞ ውድድር ከእንደገና መጀመሪያ ነው። ምን ይባላል? ኤቭሪ ፊኒሺንግ ላይን ኢዝ ዘ ቢጊኒንግ ኦፍ ኒው ሬስ። እያንዳንዱ የመጨረሾቹ መስመሮች የአዲስ ውድድሮች መነሻ ቦታዎች ናቸው ይባላል። እና በእርግጥ ትዳር ስኬት ነው። እነዛ ተጋብተው ስናያቸው የነበሩ በስርዓተ ቤተክርስቲያን ካባውን ለብሰው አክሊሉን አድርገው በስርዓተ ቤተክርስቲያን ሲያገቡ ስናያቸው የነበሩ ሰዎች በአጠቃላይ እርግጥ ነው ትልቁን ድል ተወጥተውታል። ግን ከዛም በኋላ ደግሞ ትልቅ ተጋድለዋል። በጣም ትልቅ ተጋድለው ትንሿ ቤተክርስቲያን ስለሆነ ትዳር ማለት ነው። እና የጮኝነት ህይወት ላይ ጥንቃቄ ያስፈልጋል። በዚህ ዘመን ያላቸው ኦርቶዶክሳውያን እነ ሙሽራው ገብረ ክርስቶስን ምሳሌ ብታደርጉ፣ አንዳንድ ጊዜ ፈቃድ እግዚአብሔርን ማስቀደም። በዚህ ዘመን ያላችሁ እህቶች እነ ቅድስት አርሴማን ምሳሌ ብታደርጉ፣ ዘመኑ ነውር እንደ ክብር የሚነገርበት ኃጢአት እንደ ክብር የሚነገርበት ዘመን ላይ ነው እኛ ያለንበት ዘመን። በጣም ያስፈራ ዘመን እንዴ! ገሊትን ተመልከቷት እንዴ! እሷ እኮ በቃ እኮ የሆነ እንደ ወንድ ካልሰገደላት በስተቀር እንዴ በፍጹም ምናምን እንዲህ ተብሎ ስለተወራላቸው ሳትስፋክሽን የሚያገኙ ሰዎች አሉ። እንዴ ገሊን ተመልከቱት፣ በስመ አብ እሱ እኮ በቃ አንስቱን ፈጃቸው፣ ወይም ደግሞ ይሄ በዘመኑ ቋንቋ ይሄ ምንድን ነው ቺኮቹን ፈጃቸው ምናምን ሲባልላቸው ትልቅ ጀብዱ የሰሩ የሚመስላቸው ሰዎች አሉ። ይሄ ግን ህይወት አይደለም ተወዳጆች። አንደኛ ምንድን ነው መሰላችሁ ለሰማይ መንገዳችሁም ስንቅ የሚሆናችሁ ነገር አይደለም። ፕላስ ደግሞ ይሄ ድል አይደለም። በነገራችን ላይ ነውር ነው። ነውር እንደ ክብር የሚቆጠርበት ዘመን ላይ ደርሰን እንጂ እያንዳንዱ እንደዚህ አይነቱ ነገሮች በአጠቃላይ ነውሮች ናቸው። ጀግና ወንድ ማለት ከብዙ ሴቶች ጋር የተኛ ወንድ ማለት አይደለም። ጀግንነት በዚህ አይደለም የሚተመነው። ጀግና ወንድ ማለት ፈቃዱን ስሜቱን ጠብቆ ራሱን ለአንዲት ሴት ብቻ አሳልፎ የሰጠ ወንድ ነው ጀግና ወንድ። በተመሳሳይ ጀግና ሴት የምትባለው አየለንም ከበደንም ያንንም በቃ
አላል እንዳለ በዙሪያ ያሉ ሰዎችን በአጠቃላይ በስሯ ያንበረከከች ሴት አይደለችም ጀግና ሴት የምትባለው። ፈቃደ እግዚአብሔርን አስቀድማ ፈቃደ እግዚአብሔርን አስቀድማ ኢቭን በሷ ህይወት የመጣው ሰው እንኳን ቤተክርስቲያንን የማያውቅ ሰው ቢሆን ቤተክርስቲያን እንዲያውቃት አድርጋ የምታገባ ሴት ነች። ጀግና ሴት ተወዳጆች። እና በተለይ የጮኝነት ህይወት ላይ በጣም ጥንቃቄ ይሻል። በጣም ጥንቃቄ ይሻል። አንዳንድ ጊዜ ትልቁ ችግር ምንድን ነው? ብዙ ጊዜ ስለገጠመኝ ይህንን በዛው ላንሳው። ብዙዎቻችሁ እርግጠኛ ባትሆኑበት ህይወት ውስጥ ራሳችሁን ኢንቮልቭ ለማድረግ ትሞክራላችሁ። ራሳችሁን እዛ ህይወት ውስጥ ለማካተት ለምሳሌ እንደማታገባት እርግጠኛ እየሆንክ ከዛች ሴት ጋር ትዳር እንደማትመሰረት እያወቅ ጊዜህን ከእሷ ጋር የምታባክን ወንድም አለ። በተመሳሳይ እህቴም ልክ እንደዛው እንደማታገቢ እያወቅሽ ከእርሱ ጋር አብረሽ በትዳር ህይወት እንደማትሆን እያወቅሽ አብረሹ ኢቭን ልጅ እንኳን እንደማትወልጅ እያወቅሽ እነዚህን ሁሉ ሰዎች ከትዳር በኋላ የሚኖራቸውን ህይወቶች በአጠቃላይ እንደማይሆኑ እያወቅሽ በጣም ራሳችሁ የምታታልሉ ሰዎች አላችሁ። በጣም ራሳችሁ የምታታልሉ ሰዎች ለዛች ሴት የፍቅር ስሜት ሳይሰማ የኔ እናት በጣም ነው የምወድሽ የምትል ለዛ ወንድ የፍቅር ስሜት ሳይሰማሽ የኔ አባት በጣም ነው ምን ምልህ የምወድህ እምትይታለሽ። ይሄ በጣም ጥንቃቄ ይሻል። ፕሊዝ ራሳችሁን አታታልሉ፣ ጊዜያችሁን አታባክኑ። የሚወጣ እንጀራ ከምጣዱ ያስታውቃል ይባላል። በአይናችሁ የተመለከታችሁት ነገር በልባችሁ የተመላለሰው ሰው ሁሉ የእናንተ ይሆናል ማለት አይደለም። በቃ ጥንቃቄ ይፈልጋል፣ በጣም ጥንቃቄ ይፈልጋል። እንዲህ ስል ግን መልካም የሆነ ሀሳባችሁን ደግሞ እየከለከልኩ አይደለም። መልካም የሆነ ሀሳባችሁን እየከለከልኩ አይደለም። እህቶች በጣም ጠንካራ ሰው በዙሪያችሁ ካለ፣ ያላገባችሁ እህቶች በዙሪያችሁ ጠንካራ ሰው ካለ፣ ቤተክርስቲያኑን የሚፈራ እግዚአብሔርን የሚፈራ ለትዳራችሁ ታማኝ የሚሆን ለልጆቻችሁ እንኳን አባት ሆኖ ልክ እንደ አባት ልጆቹን ማኖር የሚችል ሰው በዙሪያችሁ ካለ ይሄ እንዲህ አይነቱ ሰው ዋጋ ሊከፈልበት ይገባል። ይሄ ምንም አይነት ችግር የለውም፣ ዋጋ ሊከፈልበት ይገባል። ምክንያቱም ይሄ ለመልካም ነገር የምትከፍሉት ነገር ስለሆነ። በተመሳሳይ ወንድሜ ልክ በተመሳሳይ አንተም ዙሪያ ምንም አይነት ህይወት ይኑራት፣ ነገር ግን እግዚአብሔርን የምትፈራ ሴት ሆነ፣ ቤተሰቦችን የምታከብር ሴት ሆነ፣ ለቤተክርስቲያን ልዩ ቦታ ያላት ሴት፣ ልዩ ቦታ ያላት እህት በዙሪያ ካለች ዋጋ ልትከፍል ይገባል። አለቅ እዛ ሴት ላይ ዋጋ ልትከፍል ይገባል። ምንም ችግር ይሄ ኃጢአት አይደለም። በነገራችን ላይ ወደፊት ለምትመሰርቱት ትዳር ዋጋ መክፈላችሁ በቤተክርስቲያን እንደ ኃጢአት ሆኖ አይቆጠርም። ተወዳጆች ዋጋ መክፈል ጥሩ ነው። ዋጋ መክፈል ማለት እነዛን ሰዎች የራሳችሁ ለማድረግ መጣር፣ መሞከር፣ ማውራት መልካም ነው። ግን ደግሞ በቅዱስ ሚካኤል እንዴ 90 ሴት ደርድረ የምታወራው ወንድም ይሄ አጋንንታዊ አሰራር ነው። በቃ በጣም ጥንቃቄ ይፈልጋል። የሆነ አየለችንም ትርንጎንም ብርጣሉንም እኩል በቃ ወድሻለሁ አገባሻለሁ የምትለው ወንድም ጥንቃቄ ይፈልጋል። ፕሊዝ ራሳችሁን ከእንደዚህ ንጥፋት ከልሉ። እህቶችን በተመሳሳይ ልክ እንደዛው በቃ በጣም ጥንቃቄ ይሻል። ሁሉንም ሰው እንደያመጣጡ ዝም ብላችሁ የምትመሉት ሰዎች አለ። ጥንቃቄ ይሻል። እንዲህ አይነቱ ጉዳይ ቁም ነገር ህይወት የምትፈልጉ ከሆነ ሰርክላችሁን አጥሩ። በዚህ አጋጣሚ አንድ ጥሩ ምክር ልንገራችሁ። እውነት በዙሪያችሁ ወይም ደግሞ በአሁኑ ሰዓት የእጮኝነት ህይወት የጀመራችሁ ሰዎች ካላችሁ በቻላችሁት አቅም ሰርክላችሁን አጥቡ። ዙሪያችሁ ማንም ሰው እንደፈለገ እናንተን ኮንታክት ማድረግ የለበትም። ወንድሜ የትኛዋም ሴት አንተን እንደፈለገች ኮንታክት ማድረግ የለባትም። የትኛዋም ሴት አንተን እንደፈለገች ማውራት የለባትም። የእጮኝነት ግንኙነት ውስጥ ከሆንክ ሰርክልን አጥቡ። በቃ የትኛዋም ሴት አንተን እንደፈለገች ማግኘት የለባትም። ምክንያቱም የአንተ አካል የሚስትህ አካል ስለሚሆን የሚስትህም አካል የአንተ አካል ስለሚሆን ማለት ነው። በክርስቶስ ቅዱስ ሥጋ በክርስቶስ ክቡር ደም አንድ ስለምትሆኑ ጥንቃቄ ይፈልጋል። ሰርክልን ማጥበብ ያስፈልጋል። እህቴ በተመሳሳይ አንቺም ልክ እንደዛው ሰርክልሽን ማጥበብ ይኖርብሻል። ምክንያቱም ወደ ተቀደሰ ህይወት ልትገቢ ነዋ፣ ወደ ተቀደሰ የትዳር ህይወት። ስለዚህ የትኛውም ወንድ አንቺን እንደፈለገ ማግኘት የለበትም። የትኛውም ወንድ አንቺን እንደፈለገ ሊያገኝሽ አይገባም። በተሻልሽ አቅም በቃ ሰርክልሽ መጥበብ አለበት። አንቺ የአንድ ሰው ብቻ መሆንሽ እስኪታወቅ ድረስ በቻልሽ አቅም ራስሽን ሰርክልሽን ማጥበብ አለብሽ። እንዲህ አይነት እርምጃን ማተራመዱ ከሆነ ግን በኋላ ላይ ምንድነው የሚሆነው? የቆጡን አውርድ ብላ የምንዋን ደግሞ ጣለች እንደሚባል ይሆናል ማለት ነው። እና ጥንቃቄ ይሻል ተወዳጆች፣ በጣም ጥንቃቄ ይሻል። የእጮኝነት ህይወት ላይ ብዙ መመልከት ያለባችሁ ነገር አለ። እና ደግሞ አንዳንድ እህቶች በጣም በሚያሳዝን ሁኔታ ኢቭን ራሳችሁን ለንስሐ እንኳን ሳታዘጋጁ
ኦኬ በዓለማዊ ህይወት ውስጥ ሆናችሁ ፍጹም አንድ ቀን እንኳን ቤተክርስቲያን ሄዳችሁ ሳታውቁ ወይ ይሄ ዘማሪ በጣም ነው ደስ የሚለኝ እና እሱን ማግባት ነው የምፈልገው የምትሉ እህቶች አላችሁ። ላማለኝ በሰማይ አይነት ህይወት የምትሉ በተመሳሳይ ወንድሜ አንተም ልክ እንደዛ በጣም ከባድ የሚባል ህይወትን እየኖርክ ራስህን በከባድ ሱስ ውስጥ ጥለህ ጫት ሳይቀር ሲጋራ ሳይቀር በጣም በቤተክርስቲያን ጸያፍ የሚባሉ ነገሮች በአጠቃላይ እያደረግ ነጠላ ለብሳ ምትል ሚስት ነው የምፈልገው ምትል ወንድ አለ። ራሳችሁን አታታሉ ፕሊስ፣ ራሳችሁን አታታሉ። እኔ ተወዳጆች እህቴ በዙሪያሽ ያለ መልካም የሆነን ቤተክርስቲያንን የሚፈራ ጠንካራ የሆነን ሰው ያንቺ ማድረግ ከፈለግሽ በመጀመሪያ ራስሽ ላይ ስሪ። በቃ ምንም እንዳታስቢ። አንቺ ብቻ በንስሐው ተመላለሺ። አንቺ ብቻ ራስሽን ለክርስቶስ አሳልፈሽ ስጪ። አንቺ ብቻ የቤተክርስቲያን ልጅ ሁኚ እንጂ በነገራችን ላይ አላደረ ያ ሰው ያንቺ የሚሆንበት ምንም አይነት ሪዝን የለም። ግን እናንተ እኛ ለማይኑን የለም እኔ የምፈልገው የትዳር አጋር ግን መንፈሴ ይሁን ማለት ግን ፈጽሞ ስህተት ነው። በተመሳሳይ ወንድሞችም ልክ እንደዛ ከብዙ ሴቶች ጋር ባልጋ እየወደቃችሁ ከብዙ ሴቶች ጋር በኃጢአት እየተበላለሳችሁ እኔ ግን የምፈልጋ ሴት አይ ኖ በቃ እንደው አላደለ ድንግሊቱ ራሷ የጠበቀችውን ሴት ነው ለትዳር የምፈልገው የምትሆን ወንድም የራስን አታታል። ራስ ላይ በመጀመሪያ ስራ በንስሐው ተመላለስ። ራስን ለካህን አሳይ። ከክርስቶስ ጋር ታረቅ። ከዛ በኋላ እመነኝ ራስን በንስሐ ለክርስቶስ ኢየሱስ አሳልፈ ሰጥተ በክርስቶስ ኢየሱስ ታደስ እንጂ በክርስቶስ ኢየሱስ ታጠብ እንጂ ያችን ሴት ክርስቶስ ያንተ ማያደርግበት ምንም አይነት ሪዝን የለም። ግን ምንድነው ትልቁ ነገር ቅድም እንዳልኳችሁ ምን ይፈልጋል የኔ ተወዳጆች? ጥንቃቄ ይፈልጋል። ጥንቃቄ ይፈልጋል። እንዲህ አይነት አካሄድ እንዲህ አይነት መንገድ በአጠቃላይ በጣም ጥንቃቄ ይፈልጋል። ጥንቃቄ ይሻል ተወዳጆች። ከዚህ በፊት በጣም በተደጋጋሚ ስላወራንበት እና የጮኝነት ህይወት ላይ ሁሉም ኦርቶዶክሳዊ ሊጠነቀቅ ይገባል። ሁሉም ኦርቶዶክሳዊ በጣም ሊያስብበት ይገባል። በጣም ካታለሉ ቁጥር ሰዎች ከፈቃድ እግዚአብሔር በራቁ ቁጥር የሚፈልጉት የሚሹት ህይወት ሁሉ በአጠቃላይ የራሳቸው ሊሆን አይችልም። ስንጸልይ እንደ ፈቃድ ይሁን ብለን አይደለም እንጸልዩ። የእግዚአብሔር ፈቃድ እንዲጨመርበት ፕሊስ በቻልነው አቅም ጸሎት እናደርግ። የጮኝነት ህይወት ላይ ቅድም እንዳልኳችሁ ትንሽ ጥንቃቄ ይፈልጋል። ትንሽ የተወሰነ ጥንቃቄ ይሻል። ካልሆነ ግን እጅግ በጣም ከባድ በሰርክላችን ማናጠብ ከሆነ በተመሳሳይ ራሳችንን ቅድሚያ ማናዘጋጅ ከሆነ ማለት በመጀመሪያ ራሳችን ማዘጋጀት አለብን። ራሳችን ቅድሚያ ማናዘጋጅ ከሆነ በጣም ከባድ ነው የሚሆነው እና የኔ ተወዳጆች በጣም ጥንቃቄ ይሻል። ድምጼ ይሰማችኋል? ሄሎ ድምጼ ይሰማል አይደል? ድምጼ ይሰማል? ሄሎ በጌታ ስም በጣም ነው ኔትወርክ የሚያስቸግረው። ታብታብ ያደርጉ እንግዲህ በጣም ኔትወርክ እያስቸገረ ነው። ምን ማድረግ እንዳለብኝ ነው ያላቀም የኔ ተወዳጆች። ለማንኛውም ኔትወርክ ትንሽ እያስቸገረ ስለሆነ ነው። በቻላችሁ ታቅም ኮፒ ሊንክ አድርጉ። የሆነ ቀን በደንብ የምትችሉ ኦርቶዶክስ የሆናችሁ ሴቶች ወንድሞች አካውንቱ ኮፒ ሊንክ እንዲደረግ በደንብ ፕሮሞት አድርጉ። እሺ ይመስለኛል በደንብ ሪፖርት እየተደረገ ይመስለኛል። እኔ ከዚህ ቀደም በዚህ ሰዓት በተመሳሳይ ጊዜ በተመሳሳይ ሰዓት ላይቭ ገብቼበት አውቃለሁ እና ለምን እያስቸገረኝ እንደሆነ አላቅም። እንግዲህ ኔትወርኩ እና በተቻለ አቅም አሁንም እዚህ ውስጥ ያላችሁ ቶች ወንድሞች አካውንቱ በደንብ ኮፒ ሊንክ እንዲደረግ በተቻላችሁ አቅም በደንብ ፕሮሞት አድርጎ ለማለት ያክል ነው። ኦኬ ኤኒዌይስ እንደ በግ ኑሪ ተብዬ እንደ ምንድነው የምኖረው የዚች ምድር ጨው ነሽ ተብዬ እንደ ምንድነው። ኦኬ ኔትወርኩ እየተቆራረጠ ስለሆነ ነው። በጣም ይቅርታ የኔ ተወዳጆች። እሺ ምን እናድርግ መሰላችሁ? እንዲህ አይነቱን ጉዳይ በደንብ ስለሆነ መውራት ያለብን ጋይስ። በቁም ነገር አሁንም ሳወራ እየተቆራረጠ ከሚቸገር ነገ ምሽት 3 ሰዓት እንገናኝና ኔትወርክ አስተካክለን በደንብ ብናወራበት ደስ ይለኛል። ለምን እየተቆራረጠ እናንተም ጋር ሲደርስ አንዳንዴ ሰው እንዳረዳዱ አይደል ልክ እንደው ዶግማ ይመስል አይ በቃ እንዲህ ነው ብሎ ሰዎች ስህተት በሆነ መንገድ እንዳይረዱት ነገም በቻልነው አቅም ነገ ማታ 3 ሰዓት ላይ እንግባ። ዛሬ ኔትወርኩ በጣም አስቸጋሪ ነው። በጣም በኢየሱስ ኔትወርኩ በጣም አስቸጋሪ ነው ጋይስ። እሺ ደሚ ጋር እመጣለሁ። እሺ አሁን እኮ ይሰማል። አሁን ትክክል አሁን ድምጼ ይሰማል። ግን በኋላ ልክ ማውራት ስጀምር
ደግሞ ይቆራረጣል። ኔትወርኩ በራሱ ትንሽ በጣም የሆነ የተወሰነች ምንፍቅና እየታየበት ነው። ልክ የሆነ ነገር መናገር ስንጀምር ይቆራረጣል። በኢየሱስ እሺ፣ ለማንኛውም ነገ በደንብ አድርገን በሰፊው እናወራበታለን እና ደግሞ ያው በዚህ ዙሪያ የተከፋችሁ ያዘናችሁ እህቶች ወንድሞች ካላችሁ እድል እሰጣለሁ እና ነገ እየገባችሁ ታወራላችሁ። በዚህ አጋጣሚ ማንሳት የምፈልጋቸውን 2 መሰረታዊ ነጥቦች ልንገራችሁ አሳጥሬ። አንደኛው የመጀመሪያው ትልቁ ነገር ምንድነው? በዚህ አጋጣሚ እንደው አላለ ፍቅር የያዛችሁ እህት ወንድሞች ካላችሁ መስፈርታችሁ ብቻ ትክክለኛ መሆኑን እርግጠኛ ሁኑ። መስፈርታችሁ ትክክለኛ መሆኑን ብቻ እርግጠኛ ሁኑ። ከዛ በኋላ እመኑኝ ፈቃደ እግዚአብሔርን አስቀድማችሁ ተራመዱ፣ ጸሎት አድርጉበት። እግዚአብሔር ፈቃዱ እንዲሆን አላደለ። እንደው ብርጣሉ ከምትባል ሴት ጋር የፍቅር ህይወት ውስጥ መግባት የፈለግ ወንድሜ ዝም ብለህ ጸጉርን አታበጥር። በቃ አንዳንዴም እንደው ማበጠሪያም ይጣመማል። ዝም ብለህ ጸጉርን አታበጥር። አንዳንዴም ቤተክርስቲያን ሄድ እያልክ እንደው ጸሎት አድርግ አላደለ። እንደው ጌታ ሆይ እንደው ይህች ሴት የኔ ትሆን ዘንድ እንደው ፈቃድ ይሁን ብለህ ጸሎት አድርግ። ኦኬ፣ ልክ አንተ የራስህን እንደምትሞክር ሁሉ ደግሞ በተመሳሳይ እግዚአብሔርም ደግሞ እንዲጨመርበት ጸሎት አድርግ። በተመሳሳይ ከበደ ከሚባለው ሰው ጋር የፍቅር ህይወት ውስጥ መግባት የምትፈልጊው እህቴ ይህንን ጄል ዝም ብለሽ ከምትቀቢው፣ አንዳንዴ የአንዳንድ እህቶች ጸጉር ጂሰስ ጭራሽ ነው ማይነሳው። ጭራሽ እንዲህ በህብረት እንዲህ ማይነሳ ዝም ብላችሁ በቃ የሆነ እንትን ገንዘብ አታባክኑ። እውነቴን ነው። ወንድ ልጅ የሆነ መቀመጫዬ እንትን ሲሆን ነው የሚወደኝ፣ ወይ ደግሞ ጸጉሬን ቆይ ሂውማኔል ላድርገው፣ ቆይ ሜካፔ ደግሞ ምንድን ነው የሚባለው ሌላ አረ ፋውንዴሽን ነው የሚባል ነገር ሰማሁ መሰለኝ። እና እንደዚህ አይነት ነገር ሲሆን ነው ወንድ ልጅ ለኔ ልዩ ትኩረት የሚሰጠኝ፣ ለኔ ልዩ ቦታ የሚኖረው። ፕሊስ አትበሉ። በመጀመሪያ ጸሎት አድርጉ። ጥሩ ነው ራስን መጠበቅ፣ ግን ቅድሚያ ጸሎት ማድረግ፣ ፈቃድ እግዚአብሔርን ማስቀደም። እግዚአብሔር የቀደመበት ነገር እመኑኝ ሁልጊዜ ይድል ነው። ሁልጊዜ ይድል ነው። እግዚአብሔር እንዲቀድም ማድረግ። ይህም በበላችሁ ትግል ውስጥ አትግቡ። ይሄ የሆነ ያንን ሰው ለማግኘት 19 አይነት ልብስ ምናምን እንትን አትበሉ። ራሳችሁን ሆናችሁ ቅረቡ። ስለ እውነት ነው የምነግራችሁ። ራሳችሁን ሆናችሁ ቅረቡ እህቶች። ያ ሰው የራሳችሁ እንዲሆን ድራማ አትስሩ። ቤትሽ እንዲህ ጠቅልለሽ የምትጎርሽ እህት እሱ ፊት ሲሆን እንደው አለ አይደል እንደው ለአመል እንደው እኔ እኮ ብዙ እንደው በጸሎት ነው መኖሩ አትበይ። ራስሽን ሆነሽ ቅረቢ። ከዛ በተጨማሪ ግን ቅድም እንዳልኩት ጸሎት ማድረግ። በተመሳሳይ ወንድም ያንተም ልክ እንደዛው አንዲት እህት ያንተ እንድትሆን ከፈለክ መንፈሳዊ ሕይወት የሆነች እግዚአብሔርን የምትፈራ ለቤተሰቦች ክብር ያላት ሴት ያንተ እንድትሆን የምትፈልግ ከሆነ በቻልከው አቅም በመጀመሪያ ፈቃድ እግዚአብሔርን ማስቀደም። እግዚአብሔርን ከፊት ለፊት አስቀድም። እግዚአብሔርን ከፊት ለፊት አስቀድም። ጸሎት አድርግ። እግዚአብሔርን ለምነው። ሌላው ነገር በአጠቃላይ ቀሪም ዝም ብለህ ማበጠሪያ አታጣምም። በጌታ በኢየሱስ ዝም ማበጠሪያ የምታጣምሙ ሰዎች አላችሁ። ማበጠሪያ የምታጣምሙ እቤት እናቶቻችሁ ለእግራቸውና ለእጃቸው የገዙትን ቫዝሊን የሚጨርስ ጎረምሳ በአጠቃላይ ተው፣ ግድ የለህም በኢየሱስ። ይሄ ጸጉር ላይ ይሄ ቫዝሊን በቃ ፏ ባለ ብትወጣ ግድ የለህም። በቃ ነገሩን ረጋ አድርገው። ቢያንስ እንደው ወደ 90% ትግልን ወደ ቤተክርስቲያን አድርግ። እውነቴን ነው። ቤተክርስቲያን በሄድክ ቁጥር፣ ቤትን ለጸሎት በቆምክ ቁጥር ሁልጊዜ በጸሎት አስባት። እግዚአብሔር ሆይ አንተ ፈቃድህ ከሆነ ይህችን ሴት የኔ ያደርጋል። እንደኔም ፈቃድ አትበሉ። አንዳንድ ጊዜ ጮኻችሁ ጸልያችሁ እግዚአብሔር ዝም የሚላችሁ የእናንተ ፈቃድ ስለሆነ፣ የእናንተ ፈቃድ ደግሞ ገደል የሚከታችሁ ከሆነ እግዚአብሔር አይጨመርበትም። እንደው ፈቃድህ አድርገው በሉት አምላካችሁን። እህቴ ልክ አንቺም እንደዛው። በጣም ብዙ ሰዎች ህልም የሚያደርጉትን ሰው የአንቺ የራስሽ የግልሽ ባልሽ ለማድረግ ማሰብ ነውር አይደለም፣ ኃጢአት አይደለም። ግን አላደለም ያንን ሰው የራስሽ ለማድረግ ብዙ መገላለጥ አይጠበቅብሽ። መገላለጡ አይደለም አስፈላጊው ነገር፣ ያ ሰው ከልቡ አንቺን እንዲወድ ከልቡ አንቺን እንዲያፈቅር በቻልሽው አቅም ወደ እግዚአብሔር ራስሽን ማቅረብ። ሲጀምር የድሮ እኮ ትዳር እኮ እንደዛ እኮ ነው የጸነው። በጣም ይገርማቸዋል። ድሮ የኛ አያቶች ቅድመ አያቶች ትዳራቸው ሳይፈርስ ምንም በቃ ልጆቻቸው ሳይበትኑ ዛሬ ድረስ በቃ እኛን ያደረሱት በነገራችን ላይ ፈቃድ እግዚአብሔርን አስቀድሞ ነው። ፈቃድ እግዚአብሔርን
ብዙ መጽሐፍ ቅዱስ ገልጠው አንብበው ባያውቁ እንኳን ልክ እንዴት ነው በልቦናቸው እግዚአብሔርን የሚፈሩ እናት አባቶቻችን ስለሆኑ አያት ቅድመ አያቶቻችን ስለሆኑ በእውነት አለረለ ሁሉን ነገር ለእግዚአብሔር አሳልፈው እየሰጡ ነው የሚኖሩት። እና በተቻለ አቅም ሰፊውን ጊዜ ለእግዚአብሔር መስጠት መልካም ነው። ሰፊውን ጊዜ ምክንያቱም በጣም ያው ጥንቃቄ የሚሻ ጉዳይ ስለሆነ ማለት ነው። እንዲህ አይነቱ ነገር በጣም በተደጋጋሚ ያስተማል። ሰርክላችሁ ማጥበብ ያስፈልጋል። ሌላው ምንድነው? ሐሜት አቁሙ። ሐሜት በተለይ የምትወዱትን ሰው የምታሙ ሰዎች ፕሊስ አቁሙ። ጥሩ አይደለም። በቃ አንድ ሰው እዚህ ውስጥ ያላችሁ እህቶችም ወንድሞችም፣ ለምሳሌ ወንድሜ አንዲት እህት አንተን ስትወድ ራሷን ሆና ነው የምትቀርብ። ራሷን ሆና የቀረበችህ አንተ እንድትንቃት፣ እንድታቃልላት፣ እንድታዋረዳት ሳይሆን አለረለ በደንብ ልክ እሷ አንተን ከልብ የወደደችውን ያክል አንተም ከልብህ እንድትወዳት ነው። እና ዝም ብለህ የሆነ ጓደኞች ጋር ተሰብስበህ እሷ እኮ እንደዚህ ያለችኝ በዚህ ወጥቶ በዚህ ገብቶ ምትል ወረኛ በአጠቃላይ ዋጋህን ታገኛለህ። ልክ የእሷን ገድል የእሷን ዜና ቁጭ እያልክ ሰዎች ጋር ፊት ለፊት ቀርበህ ባወራህ ቁጥር ራስህን ጀግና ለማስባል ባወራህ ቁጥር ልቧን የወደደ አንድ ሰው ሄዶ የራሱ ያደርጋታል። ስለዚህ በቃ ሐሜት ቀንሱ። በተለይ የወንድ ሐሜተኞች ሐሜት ቀንሱ። ቀየዞራችሁ ገሊት እኮ ይገርምሃል ለኔ እንደዚህ ብላኝ እኔን እንደዚህ ያርጋልኝ ለኔ እንደዚህ ሆና ምናምን አትበል። እህቶችም ልክ እንደዛው በተመሳሳይ አንድ ወንድ ራሱን ሆኖ አንቺን የሚቀርብሽ አንቺ እንድትንቂው፣ አንቺ እንድታቃልዩ፣ አንቺ ዲስሪስፔክት እንድታረጊው አይደለም። እሱ የወደደሽን ያክል አንቺም ደግሞ በንጹህ ፍቅር እንድትወጂው ነው። እና እንደዚህ አይነት ሁኔታ ላይ ይሄድሽ። በተለይ ደግሞ በትዳር ህይወት ሰዎች ከተጋባችሁ በኋላ ሄዳችሁ ለቤተሰቦቻችሁ የምታሙ ሰዎች በቃ ስነ ስርዓት ያዙ። ነውር ነው፣ አይደረግም። በቤተክርስቲያናችን ካህናትና ዲያቆናት የሚቆሙበት ስፍራ ላይ ማንም ሰው አይቆምም። ታውቃላችሁ አይደለ? ማንም ሰው አይቆምም። ኦኬ። ታቦቱ መስዋዕቱ የሚሰዋበት ቦታ ላይ መሰዊያውም መስዋዕቱም ባለበት ኦኬ፣ መንበሩ ባለበት ቦታ ላይ ካህናትና ዲያቆናት ብቻ ናቸው የሚቀርቡት። ሌላ ሰው ማንም አይቀርም። ማንም ሰው አይቀርም። ምዕመናን የሆኑ ሰዎች በአጠቃላይ ግርር ብሎ አይገቡም። ካህናትና ዲያቆናት ብቻ ናቸው የሚገቡት። ከዛ በኋላ በቤተ ክርስቲያናችን ካህኑ እጁን ከተናጻ በኋላ በውስጥ የሚደረገውን ሚስጥር የሚያዩት ካህናትና ዲያቆናት ብቻ ናቸው። ምዕመናን አይመለከቱም፣ ምዕመናን አያዩ። በተመሳሳይ የባልና የሚስት መኝታ ቤት ድረስ እየገባን ሁሉን ነገር ካላየን የምትሉ ቤተሰቦች አደብ ግዙ፣ ስነ ስርዓት ያዙ። አይደረግም። የባልና የሚስት መኝታ ቤት ልክ እንደ ቤተ ክርስቲያን መቅደስ ማንም ሰው ሊገባበት የሚገባ አይደለም። በቤተ ክርስቲያናችን መቅደስ ውስጥ ካህናትና ዲያቆናት የሚቆሙበት ስፍራ ላይ ምዕመናን ግር ብሎ እንደማይገቡ ሁሉ በባልና ሚስት መኝታ ቤትም ማንም ሰው ዝም ብሎ ጣልቃ መግባት አይችልም። አባት ልትሆን ትችላለህ፣ እናት ልትሆኝ ትችላለሽ፣ አጎት ልትሆን ትችላለህ፣ አክስት ልትሆኑ ትችላላችሁ፣ ወንድሞች እህቶች ልትሆኑ ትችላላችሁ። ግን ዘው ተብሎ አይገባም ስንል ግን ተወዳጆች ለልጆቻችሁ ማሰብ የለባችሁም እያለን አይደለም። ያስፈልጋል ማሰብ፣ ክትትል ያስፈልጋል። መቼም በህይወት እናንተ ስለምትበልጧቸው በተለይ ቤተሰቦች እናንተ በህይወት ከነሱ የተሻለ ስለምትሻሉ እናንተ በህይወት እነሱ ስለምትበልጧቸው ከልምድ አንጻር የተሳሳቱን ነገር መገጸስ ያስፈልጋል። ግን ህይወት ውስጥ ዘው ተብሎ አይገባም። ጥንቃቄ ይፈልጋል። ልክ ካህናትና ዲያቆናት በሚቆም ስፍራ ላይ ምዕመናን እንደማይገቡ ሁሉ በዚህም ቦታ ላይ ደግሞ ቤተሰቦች፣ በዙሪያ ያሉ ጓደኞች ጣልቃ መግባት የለባችሁም። ኦርቶዶክስ የሆናችሁ እህቶች ወንድሞችም ይህን ጥንቃቄ ማድረግ አለባችሁ። ሌላው እናንተ በጣም አፍቅራችኋት ወይም ደግሞ አፍቅራችሁት በጣም ትልቅ ቦታ ሰጣችኋቸው የእናንተን ይሄ የሰጣችኋቸውን በልባችሁ የሰጣችኋቸውን ትልቅ ቦታ ረግጠው አቀለው አውርደው የሚሄዱ ሰዎችን ዞር ብላችሁ በመመልከት ጊዜያችሁን አታባክኑ። ፕሊስ እባካችሁን ራሳችሁን ለውጡ። ኦርቶዶክስ የሆናችሁ እህቶች ወንድሞች ሁሉም ነገር በእርግጥ ማስተካከል መልካም ነው። በእርቅ ነገሮችን ፊክስ ማድረግ ጥሩ ነው። ግን አንዳንድ ጊዜ የራሳቸውን ህይወት እየኖሩ ያሉ ሰዎችን ዞር ብላችሁ ቁጭ ብላችሁ የምትመለከቱ ሰዎች አላችሁ። እባካችሁን ወደ ራሳችሁ ተመለሱ። ወደ ራሳችሁ። አንቺ ብዙ ዋጋ ከፍለሽለት ብዙ ሆነሽለት ኦኬ ለዛ ሰው ስትይ እንደው መገልመጥ በሌለብሽ ቦታ ሁሉ ተገልመጠሽለት በጣም ብዙ ዋጋ ከፍለሽለት ትዳር አቀናው እያልሽ ባለበት ሰዓት ያ ሰው ያንቺን ፍቅር ረግጦ ያንቺን መልካምነት ረግጦ የሄደ እንደሆነ አንቺ ባል
አላጣሽም ተወዳጅ እህታችን። እግዚአብሔር አምላክ ችግርሽን ነው በጊዜ አላቀልሽ። ስለዚህ ተመስገን ማለት ልመሩበት እንደዚህ አይነት ሰዎች። በተመሳሳይ ወንድሜ አንተም ማንም ሰው ያላሳያትን ህይወት ታሳይታት፣ ማንም ሰው የማይሆንላትን ነገር ሆነህላት፣ ማንም ሰው ሊያደርግላት የማይችለውን ነገር አድርገህላት። ምንም ይሄ አሁን እንደው ትርፍ ፍለጋ ሳይሆን እንዲሁ ግን ከልብ አድርገህላት። ያቺ ሴት አንተ የሰጣሃትን ነገር በአጠቃላይ ረግጣ ዞር ብላ የምትሄድ ከሆነ ብራዘር እንደ ሎጥ ሚስት ዞር ብላ አንተም አትመልከት። አለበዚያ የጨዋ ሐውልት ሆነህ ትቀራለህ። አይደለ በለጡዬ ስትል ትቆያለህ ማለት ነው። በቃ ሁሌ በለጡ አግብታም በለጡዬ ትላለህ። በለጡ ወልዳም በለጡ የልጅ ልጅ አይታም አንተ በለጡዬ ስትል ትውላለህ። ይሄን ያክል አትሙኝ ተወዳጆች። በቃ አንድ ሰው እናንተ የሰጣችሁትን መልካምነት እናንተ የሰጣችሁትን ትልቅ ቦታ ረግጦባችሁ ከሄደ አለቅ። እናንተ አይደላችሁም ጥፋተኞቹ። ያ ጥሩ የሄደው ሰው ነው። ስለዚህ በእነዚህ ነገር በፍጹም መጨነቅ የለባችሁም ተወዳጆች። በፍጹም እግዚአብሔር አምላክ ችግሬን ይወሰደልኝ በሉ። ችግሬን ይወሰደልኝ። ሌላው በጮኝነት ህይወት ላይ በትዳር ህይወት ላይ ሆናችሁ እንዴ ኖ ባለቤቴ እኮ ማለት ብላችሁ ስለ ባለቤታችሁ በኩራት ስትናገሩ የነበራችሁ እንዴ እሷ የኔ ጮኛ እኮ ማለት ብላችሁ ስለ ጮኛችሁ በኩራት ስትናገሩ የነበራችሁ ሰዎች በመሃል ያ ባለቤታችሁ የትዳር አገራችሁ ወይም ደግሞ ጮኛችሁ ወይም የባለቤታችሁ ሆነች ሴት ጮኛችሁ ሆነች ሴት እናንተ ከነበራችሁ ህይወት ላይ ማቅጠው ከህይወታችሁ እንኳን ቢወጡ ሰማይ ከምድር የተገለባበጥ አድርጋችሁ አትወሰዱት። እኔ በዚህ አጋጣሚ ራሱን ያጠፋ ሰው አውቃለሁ ተወዳጆች። ራሱን ያጠፋ ሰው በትዳር ህይወት ውስጥ ኖሮ በጣም ብዙ ዋጋ ከፍሎ ኑሮ በጣም ከብዷቸው ለባለቤቱ የሚያደርገው በጣም ፍላጎት በጣም ብዙ ስለነበራት ለባለቤቱ በጣም ብዙ ነገር እያደረገ እሷ ሳታቅ ቀለበቱን ሁሉ ሽጦ ብዙ የሆነላት ሴት በዛ ሰው ላይ ሄዳበት ተገኘች። ቁጭ ብሎ አልተነጋገሩም። ራሱን ሄዶ ያሷ አጠፋ። ተወዳጆች ይሄ በጣም ጥንቃቄ የሚሻ ነገር ነው። እህቴ አንቺ ታምነሽለት እየኖርሽ ያለው ሰው ታምነሽለት እየኖርሽለት ያለ ሰው ወደሹ እየኖርሽ ያለ ሰው ድንገት በአንቺ ላይ ማግጦ ብታገኙ እና ሌላ ሴት ብትወስደው ባሌን ቀማችኝ ብለሽ እንዳትናገሪ። ለቤተሰቦችሽ ዙሪያሽ ላሉ ጓደኞች ባሌን ቀማችኝ እንዳትይ። ኦኬ ችግሬን ወሰደችልኝ በይ። ችግርሽን ወሰደችልሽ። ባል ቢሆን ኖሮ ቀድሞ ሌላ ሴት ሊመለከት አይችልም። ባልሽ ቢሆን ኖሮ ቀድሞ ሌላ ሴት ጎትታ ካንቺ ልትወስዱ አትችልም። ያንን ሰው አንዲት ሴት ግን ከወሰደችው እመኝኝ እግዚአብሔር አምላክ ችግርሽን ያረቀልሽ። ስለዚህ ያቺ ሴት ተመስገን ችግሬን ወሰደችልኝ በይ። በተመሳሳይ ወንድሜ አንተም ልክ እንደዛው ረዥም ጊዜ ዋጋ ከፍለ ከብዙ ሰዎች ርቀ ራስን አግለ ዋጋ የከፈልክላት ሴት፣ በትዳር ያገባሃት ሴት፣ ብዙ የሆንክላት ሴት ኦኬ አብረሃት ኖረህ አንተ ሳታቅ ብዙ በደልን በድላ ድንገት ከሌላ ሰው ጋር ሄዳ ብትመለከታት ድንገት ብታገኛት አትደንግጥ። ይሄ የዓለም ፍጻሜ አይደለም ብራዘር። በቃ እንዳንተ አይነት መልካም የሆነን ሰው ያጣችሁ፣ እንዳንተ አይነት መልካም የሆነን ሰው ያጣችሁ። ስለዚህ በቃ ችግር ያ ሰው ሚስቴን ቀማኝ እንዳትል፣ ያ ሰው ችግሬን ወሰደልኝ ማለት ልመድ። ያ ሰው ችግሬን ወሰደልኝ ማለት ልመድ እና ተወዳጆች የጮኝነት ህይወት ላይ ስፔሻሊ ጥንቃቄ ይፈልጋል። ቅድም እንዳለው መንፈሳዊ ወንድን ማግባት የምትፈልጉ እህቶች ራሳችሁን መንፈስ ያድርጉ። ራሳችሁን መንፈስ የማድረግ ነውር ነው እያልኳቸው አይደለም። እሺ መልካም የሆነን ትዳር መመኘት እንደውም የጀግና እህቶች ምልክት ነው። የጀግና እህቶች ምልክት ይሄ እግዚአብሔርን አይደለም ቤተክርስቲያንን አይደለም ራሱን እንኳን ጠንቅቆ ማያቅን ሰው ሁሉ አበርኩለት ሞትኩለት የሚሉ ሴቶች በብዙበት ሀገር አንድን እግዚአብሔርን የሚፈራ ኦኬ ቤተሰቦችን የሚያከብር መልካም ስብናን ያለውን ወንድ መውደድ መልካም ነው፣ ኃጢአት አይደለም። ግን ያ ሰው የእናንተ እንዲሁ የምትፈልጉ ከሆነ የዛም ሰው ምርጫ መንፈሳዊ የሆነ ሴት ስለሆነ ራሳችሁ ላይ በደንብ እህቶች ያ ሰው የእናንተ እንዲሆን ራሳችሁን አትገላልጡ። ወይ ደግሞ የሆነ ነገር ሌሎች ሴቶች የሚያደርጉትን ነገር ማድረግ አይጠበቅባችሁ። አንደኛ ፈቃድ እግዚአብሔር እንዲጨመርበት ወደ እግዚአብሔር በአንቃዶ ልቦና በተመስጦ ህሊና መጸለይ የእግዚአብሔር ፈቃድ እንዲሁ። ከዛ በተረፈ ደግሞ ራስን ደግሞ መንፈሴ ማድረግ ያ ሰው ያንቺ እንዲሁ የምትፈልጊ ከሆነ ራስን መንፈሴ ማድረግ። ወንድም ያንተም ልክ እንደዚህ በዚህ ዘመን በጣም ብዙ የሚባሉ ሴቶች በጣም ብዙ ቁጥራቸው ቀላል የማይባሉ እህቶች ነውራቸውን ሀፍረታቸውን መግለጥ እንደ ክብር በሚያዩበት ዘመን አንዲት መንፈሳዊ የሆነችን ሴት መመኘት ወንጀል አይደለም።
መልካም ነው ኃጢአት አይደለም ግን ራስህን ደግሞ መንፈሳዊ ያረክ መቅረጽ ምክንያቱም የዛች መንፈሳዊ ሴት ምርጫ መንፈሳዊ የሆነ ወንድ ስለሆነ አይደለም እኔ ዓለም ይልሁ እኔ እንደፈለኩ ልቃም እንደፈለኩ ላጭስ እንደፈለኩ ክለብ ልውጣ እሷ ግን ያው ከቤት ወጣ ቅዳሴ ከቅዳሴ ደግሞ ተመልሳ ቤት ምትቶ ሚስት ፈልጋለሁ ማለት የለብህም ትዳር ትንሿ ቤተክርስቲያን ስለሆነች ራስን ሬዲ ማድረግ ያስፈልጋል ጥሩ ነው መመኘት መልካም ነው ምኞት ኃጢአት አይደለም ምኞት ነውር አይደለም ምኞት መልካም ነገር ነው ያቺ ሴት ያንተ ልትሆን ከፈለከ ግን ገና ካሁኑ ራስ ላይ ሰራ ስለዚህ መንፈሳዊትን የምትፈልግ ወንድሜ ገና ካሁኑ ራስ ላይ ሰራ መንፈሳዊ ወንድም የምትፈልግ ጌቴ ገና ካሁኑ ራስሽ ላይ ሰሪ ራስሽ ላይ እመኑኝ ፈቃደ እግዚአብሔር እንዲጨመርበትም ጸልዩ እናንተ ያሰባችሁት ነገር በአጠቃላይ ይሳካል ምክንያቱም ትዳር በፈቃደ እግዚአብሔር የሚገባበት ህይወት ስለሆነ ማለት ነው እና ሁሉ ጊዜ በተለይ በእጮኝነት ታይም ላይ ፈቃደ እግዚአብሔርን አትርሱት በእጮኝነት ህይወት ላይ ያሉ ጥንዶች ጥሩ ጊዜ ማሳለፍ አለባቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ